አይሚን ከአይሚን ፈልገው አንድ ቃል አለ። አንድ ቃል የሷ ፍላጎት ከሆነ ብቻ ነው ፍላጎቷን ማከብርላት። ገብቷል? ከኔ መለየትም ሆነ እኔ ማጣት ከሷ ከመጣ ገብቶሻል? አሁን እሱን ብቻ ነው የምጠይቃት። ይሄንን ነው የምትፈልጊው ብዬ አው ካለችኝ እተውላለሁ። እየጨነቀች ነው በእኔ ምክንያት እተውላለሁ። ግን ደግሞ እሷ ሳትፈልግ ከሆነ ሁሉንም ነገር የምታደርገው አንተ በራስህ መንገድ ይሁን ካልክ እንታያለን። ይዘን መደረስ ካለበት ድረስ እንሄዳለን። የፈለግከውን ታመጣለህ፣ አመጣለሁ። ምንም አታመጣም አንተ ደግሞ እሱን ማመጣውን እኔ አሁን እንዲህ አላወራም። እንታያለን። እንግዲህ እንደሚታወቀው ሀይሚ ትላንትና ሰሞኑን በተፈጠረው ችግር መሰረት እንግዲህ ኤፊ ወንድሟ ይዟት ወደ ቤቱ ወስዷታል። ሀይሚ በነገራችን ላይ መሄድ አልፈለገችም ነበረ። ማለት መሄድ ያልፈለገችበት ምክንያት ኤፍሬም እና ብሩኬ እንዳይጋጩ በሷ ምክንያት እንዳይጣሉና የማይሆን ችግር ውስጥ እንዳይገቡ ፈልጋ ነበረ። ነገር ግን ብሩኬ ኤፊ ደግሞ አንቺ በሱ ምክንያት ብዙ ነገር እየታመምሽ ነው፣ እንድትታመሚ አልፈልግም። ብሩኬ ነው ጥፋተኛ፣ ሴቶችን እያመጣ ያንቺን መብት ማያስከብረው ብሩኬ ነው እያለ እንግዲህ በጣም ተቆጥቷል። ዛሬ ደግሞ እንግዲህ ብሩክና ኤፊ ተገናኝተው ተጣልተዋል። ማለትም ሀይሚን አገናኘኝ እና ከሷ አንድ ቃል ነው የምፈልገው እያለ ነው ብሩኬ። እዚህ ጋር ብሩኬ ጥፋት አለበት። ምክንያቱም ሴቶች ሲመጡ ወደ ብሩኬ ህይወት ግማሹ የድሮ ፍቅረኛ እያለ ግማሹ ደግሞ አፍቅሬሃለሁ እያሉ ሴቶች ወደ ብሩኬ ህይወት ሲመጡ ብሩኬ ሀይሚ ላይ ጫና ያመጣል። ሀይሚ ትጨነቃለች። ሀይሚ ደግሞ ማለት ብሩኬ ላይ ያላት እምነት ያላት ተስፋ እየቀነሰ ይመጣል ማለት ነው። በዚህ አጋጣሚ እነሱ እናፈቅርሃለን ብለው ስለመጡ እኔ ጋር ምንም የሚፈጠር ነገር የለም እያለ ነው ብሩኬ እንግዲህ የሚሟገተው። ይህ ማለት ሀይሚ ላይ ደግሞ እንደዛ የሚል ስሜት አይሰማትም እውነት ለመናገር። ምክንያቱም ሴት ልጅ ስለሆነች በምትወደው ሰው በምታፈቅረው ሰው ሲመጡባት ሌላ ነገር ነው የሚሰማት እና ኤፍሬም ትክክል ነው። ይቺ ልጅ በተደጋጋሚ ራሷን እየሳተች ትወድቃለች። ሀይሚ በጣም በተደጋጋሚ ራሷን ትስታለች፣ ትድናለች ምናምን ነገር እና ብሩኬ ይሄ ነገር አያሳስበውም እውነት ለመናገር። ቢገባክ ብሩክ ማለት ነው ቢገባክ ሴቶች ወደ አንተ ህይወት ሲመጡ በውጪ መጨረስ አለብክ። ወደ ቤትክን እያሳየክ ወደ ቤትክ ማስመጣት ይሄ ሌላ ነገር ነው እውነት ለመናገር። ለምን ለሀይሚ ስለማትጨነቅ ለሀይሚ ጤንነት ስለማይገድህ ነው ባጭሩ እንደዚህ የምታደርገው እንጂ ቢጨንቅህ እኔ በዛ ጨርሳለሁ እዚህ እየመጡ እስቲ አንዷ ትምጣ እያልክ ቤት አታሳይም ነበረ። ቤትህን እየከፈትክ እያስገባህ ቤት ውስጥ እየተውክ አንተ የትም ተዝናንተህ እየመጣክ ሴቶቹ ቤት ውስጥ እየገቡ ሀይሚን እንደዚህ ናት ፎቶዋን አወርዳለሁ ቤቱ ተዝረከረከ ምናምን እያሉ እሷ ላይ ሙድ ሲይዙ ዝም ብለህ አታይም ነበረ ሀይሚን ብታፈቅራት ማለት ነው። ስለዚህ ኤፍሬም ትክክል ነው እውነት ለመናገር ኤፍሬም ትክክል ነው። ሀይሚ እንግዲህ አሁን ላይ እየተጠራጠረች ነው። ሴቶች ሲመላለሱ ማንኛውም ሰው ቢሆን የማይወደው ነገር ነው። ምክንያቱም በሚያፈቅሩት ሰው ሌላ ሰው ተደራቢ ሲመጣ ማንኛውም ሴት ደስ አይላትም። ስለዚህ አንተ ደግሞ የራስህን የሀይሚን ጤንነት ለመጠበቅ ስትል የራስህን ችግሮች በስተ ውጪ ነው መጨረስ ያለብህ እንጂ እየጎተትክ ቤት ድረስ ማምጣት ትክክል ነው ብዬ አላስብም እውነት ለመናገር። እና ሀይሚ ትክክል ናት። ዱባይ እንሂድ ባለችው እንትን ደግሞ በሰዓቱ ብሩኬ እንሂድ ባላት ጊዜ እምቢ ብላለች። አሁን ደግሞ በጾም ጊዜ ዱባይ ካልሄድን ማለት አንዳንዴ እንዴት እንደሚያስቡት አላቅም ነው እውነት ለመናገር። ሩታም ያኔ ዱባይ ካልሄድን ብላ በጾም ጊዜ መታ እዚህ ሰርግ ደግሳ ይሄው እስካሁን ህይወታቸው ተደበላልቋል ማለት ነው። በነገራችን ላይ ብሩኬ በዱባይ አልሄድም ያለበት ምክንያት ትክክል ነው። ምክንያቱም ይሄ ሰዓት የዱባይ የሚመጡበት ታይም አይደለም። ሌሎቹ ለስራ ለምን ያሉት እነኚህ እሺ ለግዴታ ወይ ደግሞ ለስራ እስከሆነ ነው። እናንተ ግን በዚህ በጾም አይመችም ማለቱ ትክክል ነው። ምን ልሰሩ ነው በዚህ በጾም በሙቀት የምትመጡት? ይሄ ታይም ትክክል አይደለም። ቤታችሁን ደግሞ የምታስከብሩት ከሰው ሀገር እየሄዳችሁ አይደለም። በራችሁን የምታስከብሩት ሰው ሀገር እየሄዳችሁ ሀገር እየቀየራችሁ አይደለም። በቃ አንድም ሰው ወደ ግቢ እንዳይመጣ ካለች ሀይሚ መብት አላት።
ይሄን ደግሞ ከብሩኬ ጋር በፍቅር ነው እንጂ በብንዝንዝ አይደለም። ሶ ሀይሚ እንደ አሮጊት ንዝኝ ትፈልጋለች። ብሩኬ ደግሞ ዝም ብዬ ሴቶች እየመጡ እናፈቅርሃለን ካሉኝ እየተላላጡ ከዛ በኋላ ይሄዳሉ። ይሄ ትክክል አይደለም። ለሀይሚ ህሊና ስትል ሁሉን ነገር በጥንቃቄ ማድረግ አለብህ እንጂ እንደዚህ አስሬ እየወደቀች ሌላም ሰው እየመጣ እጁን እየሰነዘነባት ይሄ ትክክል አይደለም። ብሩኬ ጥፋት አለብህ፣ ሀይሚ ጋም ጥፋት አለ፣ ብሩኬ ጋም ጥፋት አለ እውነት ለመናገር እና ኤፍሬም ደግሞ ሶስተኛ ወገን መግባቱ ትክክል ባይሆንም ግን እቺ ልጅ እየታመመች ማየቱ ያማል። እንደ ማንኛውም ሰው አይደለም ወንድም ሌላም ባዳ ራሱ ይታመማል ማለት ነውና እንግዲህ በስተመጨረሻውም ነገ ሀይሚን ይዘካል ካልመጣክ እናንተ አንላቀቅም ብሎታል። የሚፈጠረውን ደግሞ ነገ እናያለን ጋይስ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ።